መሰላል ከምድር እስከ ሰማይ ተተክሎ ዙፋን ተዘርግቶባት ንጉሥ ተቀምጦባት አይቷት ነበረ በራእዩ። ያቺ ተንተርሷት ያደረችው ድንጋይ ተክሎ ቅባ ዘይት አብስሶ ትንቢት ተናግሮባት ሂደዋል። ምን የሚል እዚህ ይታነጽ ቤተ እግዚአብሔር፣ የእግዚአብሔር ቤት በዚህ ይሰራል ብሎ ሄደ። እንግዲህ ቤተ ክርስቲያን ሰው ገንዘብ ስላለው፣ ሰው ዕውቀት ስላለው፣ ሰው ሀብት ስለበዛበት ሳይሆን በዕለተ ዓርብ በመልአኩ አማካይነት በወርቅ መነሳንስ ደሙ የነጠበበት እግዚአብሔር የወደደው እግዚአብሔር የፈቀደው ቦታ ላይ ነውና የሚታነጸው። ነቢዩ ይህች የእግዚአብሔር ደጅ ናት፣ ጻድቃን ወደ እርሷ ይገባሉአል። ምናልባት በበደላችን ምክንያት በኃጢአታችን ምክንያት በብሉይ ኪዳን እንደምናነበው እግዚአብሔር ከሰዎች ርቆ የሰዎችን በደል ከእግዚአብሔር ፊት ደርሶ በአፍኒንና በፊንያስ በኤሊ ልጆች እንዳየነው እንደምንማረው መጽሐፍ ቅዱስ ላይ እንደተጻፈው የኛ ኃጢአት በደል ካልሆነ በስተቀር ወይሄ ይልዋ አናቀጸ ሲኦል፣ የሲኦል ደጆች የማያነቃንቋት የማይደፍሯት ስብሐተ መላእክት የያሬድ ልጆች ውልደ ያሬድ ሰማያዊ ዜማ የሚያደርሱባት የሚዘምሩባት መላእክትን መስለው መላእክትን አህለው ከቆሙበት ሳይቀመጡ ከዘረጉበት ሳያጥፉ እግዚአብሔርን የሚያመሰግኑባት የእግዚአብሔር አደባባይ ናት። የእግዚአብሔር ቤተ መንግስት ናት። ምድራዊ ቤተ መንግስት አንዱን ገድሎ አንዱ የአንዱን ስልጣን ለመውሰድ ዋጋ ከፍሎ ነው። የእግዚአብሔር ቤተ መንግስት ግን ሰማያዊ ነው። ዮሐንስ በራእዩ ያያት ቤተ መቅደስ ናት። ይህች ትናንትና በቅዱስ ፓትርያርኩ በብፁዓን ሊቃነ ጳጳሳት ተባረካ ተቀድሳ ስም ወጥቶላት ለእኔና ለእናንተ ለአማኞች ለክርስቲያኖች የተረከብናት ሰማያዊት ቤተ መቅደስ ናት። በሰማያት የእግዚአብሔር ቤተ መቅደስ ይከፈታል፣ የቃል ኪዳኑን ታቦት ታየ ተብሎ የተነገረባት ይቺ ያዕቆብ ያያት የሰማይ ደጅ ናትና እንኳን እዚህ ቅዱስ አደባባይ ቅዱስ አውደ ምሕረት ሰበሰባቸው። እንኳን ደስ አላችሁ። እግዚአብሔር ነው። አዎ ቤተክርስቲያን የድሆች መጠለያ ናት። አዝነው የመጡ ሰዎች የሚደሰቱባት፣ አንብተው የሚመጡ ሰዎች እንባቸው የሚታበስባት ስለሆነ ነው። ጻድቃን ወደ እርሷ ይገባሉ፣ የእግዚአብሔር ደጅ ናት የተባለ። በማንኛው ባለጸጋ በማንኛው ባለሀብት ቤት ሄዳችሁ የባሰ አልቅሳችሁ ትመለሱ እንደሆነ እንጂ ነቢየ እግዚአብሔር ዳዊት እንዳለው ተፈሳይኩ እስመ ይቤልን ቤተ እግዚአብሔር ናውር፣ ወደ ቤተ እግዚአብሔር እንሂድ ባልኝ ጊዜ ደስ አለኝ። ባለጸጋ ስለ ባለጸግነቱ እሱ ይግባ የማይባልባት፣ ድሃም ስለ ድህነቱ ድሃ ነው እሱ አይግባባት የማትባል የእግዚአብሔር ቤተ መንግስት ሁሉ በእኩል በረከትና ጸጋ የሚያገኝባት ናትና እንኳን ደስ አለን ደስ አላችሁ። የማትነቃነቅ ናት። አንተ
ኮክ ወዲህ በዛቲ ኮክ አንጻ ለቤተ ክርስቲያኔ። አንተ ጴጥሮስ አለት ነህ፣ በዚች አለት ላይ ቤተ ክርስቲያኔን እሰራታለሁ አለ እግዚአብሔር። በአባቶች ስልጣን፣ በነ ጴጥሮስ ስልጣን፣ በሐዋርያት ስልጣን፣ በሊቃነ ጳጳሳት ስልጣን፣ በመምህራነ ቤተ ክርስቲያን ስልጣን የተመሰረተች ፈተና የማያጣት በፈተና ማንም የማያሸንፋት የእግዚአብሔር ቤት ናት። እንደነገርኳችሁ በእኔም በእናንተ ኃጢአት እግዚአብሔር ተቆጥቶ መዘባበቻ ሊያደርጋት ፈልጎ ከእኛን ክብር ነስቶ ካልሆነ በስተቀር በገጠር ስትሄዱ በንብ የምትጠበቅ እኮ ናት፣ በዘንድ የምትጠበቅ እኮ ናት። እንዴ ጅብ የሚጠብቃት ያ ሰው የሚበላ ጅብ ሳይቀር የሚጠብቃት ቤተ ክርስቲያን እኮ ናት። የማን ስለሆነች? ሰብእሰብ ዘክቡር ውእቱ ኢያእመረው ኮነ ከመ እንስሳ ዘአልቦሙ ልብ። ሰው ክቡር ፍጥረት ነው ተባለ። ከክብር ሲያንስ ከሱ በልጠው ደግሞ እንስሳት የሚጠብቁባት የሚከቧት ናት ይህች የእግዚአብሔር ቤተ መቅደስ። ስለዚህ የተወደዳችሁ የእግዚአብሔር ልጆች ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር ነውና እግዚአብሔርን በመፍራት እግዚአብሔርን በማክበር ራሳችንን በመግሰጽ ማንኛው ባለሀብት ጸጋ ላይ ራሳችሁ ሄዳችሁ አትከሱም። እዚህ መጥታችሁ ግን ጎንበስ ብላችሁ ተንበርክካችሁ ግንባራችሁ ምድር አስነግታችሁ ለማን ነው የምትሰግዱ? ለማን ሰግዳላችሁ? ስገዱ አጸደ ቤቱ ለእግዚአብሔር። በእግዚአብሔር አጸድ በእግዚአብሔር አደባባይ ስገዱ ነው የተባለው። እንዲህ እኮ ነው የተነገረላት። እንዲህ ዝም ብለን ትሆን አይደለም እኮ የምንናገረው። እግዚአብሔር ያዘዘን የእግዚአብሔር አደባባይ የእግዚአብሔር አጸድ ቅዱሳን የሚገኙባት እኛ የማናያቸው ብዙ ቅዱሳን አሏት ውስጧ። ለዚህም ነው ምእመናን አዝነው ሲመጡ ከመናፍቅ በስተቀር ከጸረ ማርያም በስተቀር ቤተ እግዚአብሔር መጥቶ ተንበርክኮ በሃይማኖት በእምነት ራሱን መርምሮ እዚህ መጥቶ ጸሎት አድርሶ የልቡን መሻት ያጣ ሰው አለ ወይ? እዚህ መጥተህ አልተፈወስክም? እዚህ ተስለስለህ አልደረሰልህም? አልደረሰላችሁም? አልተፈወሳችሁም? እንደ እግዚአብሔር እኮ የቅርብ አምላክ እኮ ነው፣ የሩቅ አምላክ እንዳይመስላችሁ። ለዚህ ነው ቅረቡ ኀቤሁ ወያበርህ ለክሙ፣ ወደ እርሱ ቅረቡና በብርሃነ ረድኤቱ ይጠብቃችኋል፣ የልባችሁ መሻት ይፈጽመዋል ያለው ዛ አንቀጽ እንተ እግዚአብሔር ጻድቃን ይገቡ ውስጤታ። ደጅ የእግዚአብሔር ደጅ ናት። ጻድቃን ወደ እርሷ ይገባሉ፣ ጻድቃን በእርሷ ይነግሳሉ፣ ጻድቃን በእርሷ ይከብራሉ። ንስሐ ገብተው ከኃጢአት ነጽተው አንደበታቸውን ከሐሰት ሰውነታቸውን ከኃጢአት ለይተው የሚከብሩባት የንስሐ እንባ በንስሐ እንባ የሚጠመቁባት እንባቸው ደግሞ ከንቱ ሆኖ የማይቀርባት የእግዚአብሔር አደባባይ ናትና እዚህ ዕለት ለዚህ ሰዓት ላደረሳችሁ ሁላችሁ እንኳን ደስ አላችሁ። በተለይ የሕንፃ አሰሪ ኮሚቴ ጊዜያችሁን ሰውታችሁ ከምድሩ ይልቅ የሰማዩን ይበልጥብኛል ብላችሁ ይህንን ያስተምራችሁ አበው መነኮሳት፣ ይህንን ያስጨረሳችሁ አበው መነኮሳት ምንም እንኳ ግዴታችሁ ቢሆን እንቅሉ ጊዜው ፈታኝ ስለሆነ ሁሉን ችላችሁ እንኳን ለዚህ ቀን በቃችሁ፣ እንኳን ደስ አላችሁ። ለአንቀጽም ከእግዚአብሔር ጻድቃን ይበውዑ ውስቴታ። እንግባ አትራቁ፣ አትራቋት፣ ቅረቡ፣ ግቡ። በአፍአሁ
ሆናችሁ አትሟት። ገብታችሁ በረከቷን ተቋደሱ። ገብታችሁ ዕጣኗን አሽቱ። ገብታችሁ ጸበሏን ጠጡ። ገብታችሁ እምነቷን ተቀቡ። ክርስቶስ በምራቁ አውቁቶ ያስቀመጠው አፈር ያስቀመጠው ጭቃ ነው። እዚህ መጥተህ ስትቀባ ከለምጽ ከኃጢአት ለምጽ ትነጻለህ። ይህ ሁሉ ጸጋና በረከት ያለባት የጸጋ ግምጃ ቤት ናት። ደስ ይበላችሁ። በዚህ ጸጋ ግምጃ ቤት ነው የተሰበሰብነው። የሁሉ በረከት የሁሉ ጸጋ ያላት ናትና ምእመናን ከቤታችሁ ወደ መርከቡ ግቡ። ውዥንብሩ እንዳያገኛችሁ፣ በረዶው እንዳይመታችሁ፣ ደዌ እንዳያሸንፋችሁ ወደ ድህነት መርከብ ግቡ። ወደ ቀራንዮ አደባባይ ነው። ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ፣ ያቺ ቤዛ፣ ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ሥጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታህ ናት፣ አለኝታህ ናት። ዕለት ዕለት ሳሊ ለነ ቅድስት በል መጥተህ እዚህ ለምናት። የለማኝ ምርኩዝ ናት፣ የበሽተኛ ፈውስ ናት፣ ለታረዙ ሰዎች ልብስ፣ ለተራቡ ሰዎች ምግብ የምትሆን ናት። ለአንቀፍም ተእግዚአብሔር ጻድቃን ይበውዑ ውስቴታ። ስለነበረን ሁሉ አምላከ ቅዱሳን እግዚአብሔር የተመሰገነ ይሁን።